ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ ተደራሽነታችንን ከፍ ታደርጋላችሁ። ላይክ እንድታደርጉ፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን ተጭናችሁ በዚህ ቻናል ወደ እናንተ የሚደርስ ፕሮግራም ሲኖር ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ተጭናችሁ ሰብስክራይብ እንድታደርጉ። በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው የምሽቱ የሴንት ጄምስ ፓርክ አስደናቂ ለእግር ኳሱ ቤተሰብ በጣም አዝናኝ የነበረ በዘንድሮ የውድድር ዓመት ከቶፕ 6 ክለቦች የእርስ በርስ ግንኙነት ወይም ባለፉት ዓመታት የሻምፒየንስ ሊግ እግር ኳስን ይዘው ከሚያጠናቅቁ ቡድኖች የእርስ በርስ ግንኙነት ውስጥ ምናልባት በዘንድሮ የውድድር ዓመት ከተደረጉ ትላልቅ ጨዋታዎች ውስጥ መካከል ይሄ ለእግር ኳሱ ቤተሰብ በጣም አዝናኝ ፉክክር የተሞላው የማያልቅ የማያቆም የማያባራ የማጥቃት እንቅስቃሴ የታየበት ይህን ጉዳይ ደግሞ የሚያረጋግጥልን በርካታ ቁጥራዊ መረጃዎችን አካተን እንግዲህ የምሽቱን የማንቸስተር ሲቲ ሽንፈት፣ የኒውካስልን ድል በተመለከተ የሃርቪ ባርንስ ሁለተኛ 45 ሁለት ግቦች የዚህን ጨዋታ ጠንካራ ፉክክር ለመመልከት 64ኛ ደቂቃ ላይ ባርንስ የጨዋታውን የመጀመሪያ ግብ አስቆጠረ። ከ4 ደቂቃ በኋላ 68ኛ ደቂቃ ላይ ሩበን ዲያዝ አቻ ያደረገ። 70ኛ ደቂቃ ላይ ባርንስ ደገመ። በ6 ደቂቃ 3 ግብ ተመለከተ። በጣም የሚያስደንቅ በትዕይንት የተሞላ ምርጥ የእግር ኳስ ቤተሰብ የተዝናናበት ምሽት ነበር። ኒውካስል ማንቸስተር ሲቲን 2-1 ያሸነፈበት። ኤዲ ሃው ከፔፕ ጋርዲዮላ ጋር 17 ጊዜ ተገናኝተዋል በበርንማውዝ እና በኒውካስል የአሰልጣኝነት ዘመናቸው። በስተመጨረሻም 17ኛውን ጨዋታ ድል ማድረግ ቻሉ። ካለፉት ግንኙነቶች በሁለቱ አቻ ሲወጡ 14 ጊዜ ሽንፈት ያስተናገዱት ማክፓይስ እና የቫይታሊቲ ስቴዲየም በመጨረሻም በኤዲ ሃው 17ኛ የፔፕ ጋርዲዮላ ጋር የነበራቸውን የእርስ በርስ ግንኙነት በድል ማጠናቀቅ ችሏል። አስደናቂ ምሽት ለኒውካስሎች፣ ለፔፕ ጋርዲዮላ ደግሞ የነጥብ ልዩነቱን ወደ 1 ማጥበብ የሚችልበትን አጋጣሚ ሳይጠቀም የቀረበትና ፔፕ እንግዲህ ደረጃው 1 ቀንሶ 3ኛ ደረጃ ላይ እንዲቀመጥ ያደረገ የምሽቱ የጨዋታ ውጤት የተመዘገበበት ነው። ሲቲ ወደ አርሴናል የሚያደርገውን የነጥብ ልዩነት የማጥበብ እድሉን ሳይጠቀም በቀረበት፣ ሊቨርፑል በተሸነፈበት፣ ዋንጫው ዘንድሮ ከለንደኖች የሚወጣ አይመስልም። ወይ ኤሚሬትስ ነው ወይ ስታንፎርድ ብሪጅ ይመስላል በሚታየው ኮንሲስታንሲ ባህሪ። በተለይ ባለፉት 5-6 ጨዋታዎች ሲቲም የወጥነት ችግር ገጥሞታል። ሊቨርፑል ከወዲሁ ከወገብ በታች ነው ደረጃው። አርሴናል በጥሩ ፎርም ላይ ነው የሚገኘው። ቼልሲም በተመሳሳይ ሁለቱ ክለቦች 1ኛና 2ኛ ላይ እንዲቀመጡ አስችሏቸዋል። አስደናቂ ምሽት ነበር። ምን አይነት ጨዋታ ነበር የተመለከት ነው። የባርንስ የትልቅ ጨዋታ ተጫዋች መሆኑን በድጋሚ ያየንበት፣ የአንቶኒ ጎርደን ጉለት ቡድን ውስጥ ከፍተኛ ተጽዕኖ ይፈጥራል በተባለበት በዚህ ሳምንት የኢንተርናሽናል ብሬክ ከመቋረጡ በፊት ሲቲ ሊቨርፑልን አሸንፎ በከፍተኛ መነቃቃት ኖቬምበር ላይ ፔፕ ጋርዲዮላ ከትናንት በስቲያ በነበረው ጋዜጣዊ መግለጫ አንድ ጉዳይ ሲገልጽ ነበር። አሁን ገና የዋንጫ ፉክክሩ ተጀመረ በማለት ይህን አስተያየት ሲሰጥ በርካታ የእግር ኳሱ ቤተሰብ የፔፕ ጋርዲዮላ የሚፈልገውን ቅኝት ያገኘ ይመስላል። ፔፕ ዳግም ወደ ቀድሞ አሸናፊነት መንገዱ ተመልሷል የሚል የፔፕ ጋርዲዮላን አመጣጥ በስጋት በመመልከት በርካታ የእግር ኳስ ቤተሰብ እንግዲህ ፔፕ ሲቲ ተመልሷል የሚል ከፍተኛ ግምት ነበረው። ነገር ግን የምሽቱ ጨዋታ
የተመዘገበው ውጤት የታየው እንቅስቃሴ ከዚህ በተቃራኒው ነበር። ፔፕ ተዳክሞ ሳይሆን የኒውካስል የማያቋርጥ ኢነርጂና ፕሬሲንግና ጨዋታ ፍላጎት፣ የሜዳ ግለት የምሽቱ ጨዋታ ድምቀት ነበር። ነገር ግን ቀደም ብዬ መግቢያ ላይ እንዳነሳሁት የምሽቱ ጨዋታ ለምንድን ነው ለእግር ኳሱ ቤተሰብ በጣም አዝናኝና ማራኪ እንዲሆን ካደረጉ ነጥቦች ውስጥ እስቲ የተለያዩ ጉዳዮችን እንመልከት። ምክንያቱም አንድ የምንመለከተው ነገር አለ። በዘንድሮ የውድድር ዓመት አብዛኛው የሚዲያ ባለሙያዎች የሚተቹት የ2025/26 የእንግሊዝ ፕሪሚየር ሊግን የረጃጅም ኳስና በተደጋጋሚ ኳሶች መቋረጣቸው ወይም ዳኛ በተደጋጋሚ ጨዋታን የሚያቋርጥበት መንገድ ተገቢ አይደለም በሚል የተወሰኑ ትችቶች ይስተናገዳሉ። በሜዳ ውስጥ ደግሞ ኳስ የሚቆይበት ደቂቃ እየተንከባለለ አነስተኛ መሆኑን ተከትሎ እነዚህ ጉዳዮች የዘንድሮ የውድድር ዓመት የዘንድሮ ሲዝን ኢንተርቴኒንግ አይደለም፣ አዝናኝ አይደለም። የረጃጅም ኳሶች መበርከት የእግር ኳሱን ውበት ቀንሶታል። ተጋጣሚዎች በአጠቃላይ ተመሳሳይነት ያለውን የጨዋታ መንገድ ይከተላሉ የሚል ወቀሳ ነበር እና የእግር ኳሱ ቤተሰብ ብዙም እየተዝናና አይደለም በሚል ወቀሳ የተጀመረ ሲዝን ነው ማለት ከ5 ከ6 ጨዋታ በኋላ ይሄ ወቀሳ ቀጥሎ በዚህ ሳምንት እንግዲህ ትላልቅ ፉክክሮችን ተመለከትን። ኖቲንግሃም ፎረስት አንፊልድ ላይ ሊቨርፑልን በተቀናጀ የጌም ስትራቴጂ 3-0 አሸነፈ። ኒውካስል በሜዳውና ደጋፊ ፊት ደግሞ ማንቸስተር ሲቲ 2-1 አሸነፈ። የሚያስደንቅ የጨዋታ ውጤት ቅዳሜ ስንመለከት ነበር ያመሸነው። ቼልሲ ድል በማድረግ ወደ 2ኛ ደረጃ፣ ሲቲ በሽንፈት ወደ 3 የተንሸራተተበት፣ አርሴናል ሳይጫወት ያሸነፈበት ቅዳሜ ነበር። ዛሬ ታዲያ በለንደን ደርቢ የሚካኤል አርቴታ አርሴናል የሁለቱ ትላልቅ ክለቦች ያለፉት ዓመታት ሊጉን ዶሚኔት ያደረጉ ክለቦች መሸነፋቸውን ተከትሎ አርቴታ እድሉን ይጠቀም ይሆን? ከዚህ ፕሮግራም በመቀጠል እንግዲህ ሰፊ ቆይታ የምናደርግበትን ይዘን እንመጣለን። ከዚህ ፕሮግራም ቀደም ብሎ ስለ ቼልሲ ድል፣ ስለ ሊቨርፑል ሽንፈት የተወያየንበትን ቪዲዮ አስቀምጠንላችኋል። እሱን እየተመለከታችሁ ይህንንም ፕሮግራም እስቲ እንዳለፉት 2 ፕሮግራሞች ላይክ እያደረጋችሁ ተደራሽነታችንን እንድታሰፉና ዛሬ ማድመጥ የጀመራችሁ ሰብስክራይብ እንድታደርጉ፣ ከሀገር ውጭ የምታደምጡ ደግሞ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ እንድታደርጉ በአክብሮት እንጋብዛለን። አንድ ጉዳይ ላንሳላችሁ። ከዚህ ጨዋታ ብዙ ትዕይንቶችን አይተናል፣ ግን ከረፍት በፊት የነበረው እንቅስቃሴና የሁለቱ ክለቦች ፍላጎት የሁለቱ ክለቦች ከዚህ ጨዋታ 3 ነጥብ የማግኘት ፍጹም ጨዋታው ላይ በአንገብጋቢ ሁኔታ ለምሳሌ ፔፕ ሊቨርፑል የተቀናጀውን ድል ለማስቀጠል ኤዲ ሃው በቀጥታ ጋዜጣዊ መግለጫቸው ላይ ታስታውሳላችሁ በብሬንፎርድ ተሸንፈው ነው ወደ ኢንተርናሽናል ብሬክ ሄዱት። ከፍተኛ ጫና ውስጥ ገቡ። ኤዲ ሃው ላይ የተወሰኑ ማጉረምረም ተሰማ። የታይም ሳይድ ተነባቢው ጋዜጣ አይ ስፖርት የሚባለው እንደውም ሃዊ ኒውካስልን ወይ አላሳደጉት ወይ ኒውካስልን አላወረዱት፣ መሀል ላይ አድርገውት ቡድኑ ኮንሲስታንሲ የለውም፣ ተነሳ ስንል ይሸነፋል፣ አይ በቃ ኒውካስል ዋጋ የለውም ስንል ደግሞ ያሸንፋል፣ አልያዝ አልጨበጥ ያለ ቡድን ሆኗል በማለት ደግሞ ኤዲ ሃው በሚተቹበት ወቅት ሚዲያ ላይ ወጡና አትጠራጠሩ የብሬንፎርዱ እንቅስቃሴ አይደገምም አሉ። ቃል በቃል ከማንቸስተር ሲቲ ጋር ትክክለኛ አይደንቲቲያችንን ይዘን መጣለን፣ ለተመዘገበው የብሬንፎርድ ውጤት ይቅርታ እንጠይቃለን ደጋፊውን፣ ይህን ውጤት በጭራሽ ከኢንተርናሽናል ብሬክ በኋላ አይደገምም በማለት ለደጋፊው ቃል ገቡ። እንዲህ አይነት በራስ መተማመን፣ እንዲህ አይነት መነቃቃት የቡድን ደጋፊ ዘንድ መፍጠር አንደኛ ከሚገኙ ትላልቅ ትሩፋቶች መካከል የምሽቱ የደጋፊው ኢነርጂና ፍላጎት ከክለቡ አጠገብ የቆመበት መንገድ ፍጹም የሚያስደንቅ ነው። ይህን የተጠቀሙት የኒውካስል ተጫዋቾች እንግዲህ በአግባቡ 3 ነጥብ ለደጋፊው መስጠት ችለዋል። ፔፕ ከካሜራማን ጋር እሰጥ ገባ ውስጥ በገባበት፣ ከብሩኖ ጊመሬስ ጋር የቃላት ምልልስ ውስጥ በተጨቃጨቀበት፣ ፔፕ ጭንቅላቱን ይዞ በተደጋጋሚ በታየበት፣
ጨዋታው ላይ ዶሚኔት ለማድረግ የትኛውንም ኤሪያ በተጠቀመበት፣ ትላልቅ ቢግ ቻንሶች በጣም በተሳቱበት ማራኪ እንቅስቃሴ እግር ኳስ ምናልባት በእንግሊዝ ምድር በ12 ሳምንት የትላልቅ ክለቦች የእርስ በርስ ግንኙነት ምርጡን እንቅስቃሴ ያየንበት ጨዋታ ይመስላል። የሁለት ክለቦች ፉክክር። አሁን የሲቲ መሸነፍ ሲቲ እንደተዳከመ አድርጎ ማንሳትም ተገቢ አይደለም። ሲቲ ምርጥ ነበር በምሽቱ ጨዋታ። ኒውካስል ግን በበለጠ ከሲቲ ምርጥ ሆኖ ነው 3 ነጥብ ያገኘው። ጨዋታው የሁለት ምርጥ ክለቦች ፉክክር ነበር። በዕለታዊ ብቃት ከለካን ሲቲም ኒውካስልም በአግባቡ ጨዋታ ጌም ፕላናቸውን ፈጽመዋል። ግን እግር ኳስ ደግሞ የአንዱን ድል በአንድ አጋጣሚ ስለሚወስን ባርንስ የጨዋታው ይሄ ሞመንት ኦፍ ማጂክ የምንለው አይነት ተጫዋች ነበር። በ6 ደቂቃ 3 ግብ አየ። ኢንቴንሲቲው የጨዋታው ይለያል። ፍላጎት፣ ፍጥነት፣ ጉልበት፣ ለማግባት የሚደረግ ጥረት፣ በአጠቃላይ በጨዋታው ላይ ፍጹም በተስተዋለበት ጨዋታ ከረፍት በፊት በእንግሊዝ እግር ኳስ ኦፕታ መመዝገብ ከጀመረ ጊዜ አንስቶ ተመዝግቦ ማያቅ ሪካርድ ተመዘገበ። በመጀመሪያ 45 ለመጀመሪያ ጊዜ ይላል በሁለት ክለቦች 7 ቢግ ቻንስ ያልተዛነፈ በከፍተኛ ሁኔታ ለግብ የቀረበ 7 ቢግ ቻንሶች ተመዘገቡ። ባርንስ፣ ሃላንድ የሳቱት ኳስ በቃ ያልተጠበቀ ቢግ ቻንስ 7 የተፈጠረበት የመጀመሪያ 45። ለዚህ ነው የምሽቱ ጨዋታ በዘንድሮ የሁለት ጠንካራና ይሄ ቶፕ 6 በተደጋጋሚ ሻምፒየንስ ሊግ የሚሳተፉ በቅርብ ዓመት ኒውካስል ያመጣው ለውጥ የተለያዩ ነጥቦችን ካነሳን የምሽቱ ጨዋታ በተጠበቀው ደረጃ ምርጥ ነበር። ለእግር ኳሱ ቤተሰብ በጣም አዝናኝ ነበር። ጥብቅ አልነበረም። ክፍት የነበረ እንቅስቃሴ ነው። ለዚህ ነው 7 ቢግ ቻንሶች ተፈጠሩ። 4ቱ በኒውካስል፣ 3ቱ በማንቸስተር ሲቲ። በድምሩ ሁለቱ ክለቦች 2.59 ኤክስጂ ያስመዘገቡ። በአንድ ክለብ አይደለም፣ በሁለት ክለብ። ይሄ የጨዋታውን ክፍት የሆነ እንቅስቃሴ የሚያሳይ ነው። ኢንድ ቱ ኢንድ ጌም ነበር። የማያባራ የማጥቃትና ግብ የማስቆጠር ፍላጎት በሁለቱ ክለቦች በኩል የማያቋርጥ የጨዋታ ድብደባና ቅጥቀጣ ለመውሰድ አድቫንቴጅ እንግዲህ ፍጹም ማራኪ እንቅስቃሴ ነበር። ኒውካስል 1.18 ኤክስጂ ሲያስመዘግብ ሲቲ 1.41 ኤክስጂ አስመዝግበው ሁለቱም ከሁለት በላይ ግብ የማስቆጠር እድል ነበራቸው፣ አልተቆጠረም። የሚያስገርም ነው። ምን ያክል ግብ ጠባቂዎች ሲፈተኑ እንዳመሹ ነው ይሄ ቁጥር የሚያሳየን ከረፍት በፊት። ከዚህ በመቀጠል እንግዲህ ሞስት ቢግ ቻንስ ክሬት የተደረገበት በሁለቱ ክለቦች መካከል ከ10 እስከ 11 ነበር በፕሪሚየር ሊጉ ታሪክ ቢግ ቻንስ የተፈጠረበት በመጀመሪያ 45። ይሄ ዘ ሰከንድ ሃይስት ቢግ ቻንስ ነን ፔናልቲ ሪከርድ ነው በኤክስጂ ደረጃ የተመዘገበው ከፔናልቲ ውጭ። የመጀመሪያው ትልቁ ቢግ ቻንስ ከ10 እስከ 11 ድረስ የተፈጠረበት የነበረው ከዚህ በፊት የተመዘገበ ሪከርድ ነበር። ከዛ በመቀጠል እንግዲህ ይሄ በታሪክ ሁለተኛው ነው። ከፍተኛ ከፔናልቲ ውጪ በሁለት ክለቦች በጋራ ሪከርድ በሆነ ከፍተኛ ቁጥር የተመዘገበበት ጨዋታ ነበር። እንግዲህ ከ12 እስከ 13 ቢግ ቻንሶች በተፈጠሩበት ቻንሶች በተፈጠሩበት የምሽቱ ጨዋታ ጎለስ ሆኖ ከረፍት በፊት መጠናቀቁ ያስገርም ነበር። የፕሪሚየር ሊግ የመጀመሪያ ትልቁ 45 ደቂቃ በኒውካስል በኩል 4 ሙከራ፣ በሲቲ በኩል 9፣ ኢላማውን የጠበቀ 3 ሙከራ። ሲቲ በኳስ ቁጥጥሩ በኩል የተሻለ ቢሆንም ቢግ ቻንሶችን ወደ ግብ መቀየር ተስኖት እንግዲህ ከረፍት በፊት ጨዋታው ያለምንም ግብ ተጠናቀቀ። ከረፍት በፊት ግን አንድ የሚያጨቃጭቅ ጉዳይ ተፈጥሮ ነበር። እንግዲህ ይሄን ጉዳይ 100% እንዲህ ነው ብሎ ለመወሰን ቢቸግርም ግን እውነታን ደግሞ መናገር ተገቢ ነው። ፋቢያን ሼር ፊል ፎደን ላይ የፈጸመው ጥፋት ፔናልቲ ያሰጣል አያሰጥም እያጨቃጨቀ ነው የሚገኘው። ፔፕ በከፍተኛ ሁኔታ ኮምፕሌን አድርጓል። እንደውም ከጨዋታው በኋላ
በንዴት ይሁን ትክክል ይሁን ለፕሪሚየር ሊጉ ጥሩ የማስታወቂያ ጨዋታ ነው አለ። ያው ኢንተርቴኒንግ ነበር ጨዋታው፣ በደንብ ማራኪ ጨዋታ ነበር። እኔ በዘንድሮ የውድድር ዓመት እስካሁን ድረስ የተሟላ የሁለት ቡድን ፉክክር ተመልክቻለሁ ብዬ ከዚህ በፊት በፕሮግራማችን ላይ ስናነሳ አድምጣችኋል። 3-3 ክሪስታል ፓላስ እና በርንማውዝ ያጠናቀቁት ጨዋታ ነው በሾለረስ ፓርክ። ምርጥ የ90 ደቂቃ የሁለት ቡድኖች ፉክክር። ከዛ ጨዋታ በኋላ ምናልባት ለመጀመሪያ ጊዜ ይሄ ጨዋታ ምርጡ ነው እና ፋቢያን ሼር ኳሷን አላገኘም፣ ግን እግሩን ከፍ አድርጎ ፎደን ላይ ዳይሬክት የፎደንን እግር አግኝቷል። አክሲደንቱ ፔናልቲ የሚያሰጥ ነው የሚመስለው። ያን እንግዲህ በድጋሚ ምስል ተመልክተው ጨዋታውን አስቀጠሉ። ያ ኳስ በኔ እይታ ያ እንቅስቃሴ ፍጹም ቅጣት ምት የሚያሰጥ ነው ለማንቸስተር ሲቲ። ዳኛው አለፉ። ከረፍት በኋላ እንግዲህ በከፍተኛ የመልሶ ማጥቃትና በሃይ ኢንቴንሲቲ በኢነርጂ ይሄ በማያባራ ፍጥነትና ጉልበት የቶናሊ የብሩኖ ጊማሬስና የጆን ሊንተንን ኢነርጂ በመጠቀም የሲቲን የአማካይ ክፍል ከፍተኛ ኦቨርሎድ በመፍጠር ተጭኖ ሁለተኛ 45 የጀመሩት ኒውካስሎች በባርነስ አስደናቂ አጨራረስ ቀዳሚ መሆን ቻሉ። ባርነስ እንደምታውቁት በእግር ኳስ ትልቅ ጨዋታ ላይ ሞመንት መፍጠር የሚችል ተጫዋች ነው። ባርነስ ጉዳት የያዘው ትልቅ አቅም ያለው ምርጥ ተጫዋች ነው። ጉዳት የያዘው ተጫዋች ጉዳት ከፍ እንዳይል በከፍተኛ ሁኔታ የእግር ኳስ ህይወቱ ላይ ተጽዕኖ የፈጠረ፣ በተለይ ይሄ የባት ጉዳት ባርነስን በጣም የሚፈትን ይሄ ተጫዋች ሻይን እንዳያደርግ በአብዛኛው ተጫዋቹ ረጅም ጊዜ ጉዳት እያስተናገደ ከሜዳ ሲርቅ ምን ሲል ነጥሮ እንዳይወጣ የተጫዋቹን አቅም እንዳንመለከት ያደረገ ጉዳት ነውና በግሩም ሁኔታ ነበር ባርነስ የመጀመሪያውን ግብ ማስቆጠር የቻለው። ግሩም ቴክኒክ ባየንበት የመጀመሪያው ግብ እንግዲህ ይሄ ተጫዋች ኒውካስልን ቀዳሚ ማድረግ ቻለ። ከዛም በኋላ ኒውካስሎች በተደራጀ መከላከል ስትራክቸር እንግዲህ ወደ ራሳቸው የመጫወቻ ክልል በሚያፈገፍጉበት ወቅት ደግሞ በግሩም ሁኔታ እንደገና በጨዋታው በፍጥነት ሪከቨር ማድረግ የቻሉት ማንቸስተር ሲቲዎች በሩበን ዲያዝ የቆመ ኳስ በተገኘ የተጨራረፈ የዴድ ቦል እንቅስቃሴ ወደ ጨዋታው መመለስ ቻሉ። 1-1 አደረጉ። የጨዋታው አወዛጋቢ ውሳኔ ነው ይላሉ። በተለያየ መልክ ፋውል አለው፣ እንደገና ቅጣት ምት ነው፣ ፍጹም ቅጣት ይቅርታ ኦፍሳይድ ነው በማለት የተለያየ አስተያየቶችን በሶሻል ሚዲያ እየተመለከትን ነውና የሩበን ዲያዝ ግብ ከተደረገ ከሁለት ደቂቃ በኋላ አሁንም የተጫወቱት ኒውካስሎች በባርነስ አማካኝነት ኒኮ ቮልተማዳ የገጫትን ኳስ ባርነስ አስቆጥሮ ኒውካስል 2-1 መምራት ቻለ። በርካታ ደቂቃ በድጋሚ ምስል ቫሩ ተመለከተ። እንግዲህ ፋውልም ኦፍሳይድም አይደለም በማለት ግቧን አጸደቀ። ሲቲ 2-1 ተሸነፈ በሴንት ጄምስ ፓርክ። የምሽቱ ግን የኒውካስል ፍላጎት፣ የሲቲ የተቀናጀ የማጥቃት እንቅስቃሴ፣ ውጤታማ ያልነበረው የፋይናል ሰርድ ውሳኔ ድክመት እንጂ ሲቲም ኒውካስልን ባሳዩት የምሽቱ እንቅስቃሴ ተጠቃሚው የእግር ኳስ ቤተሰብ ነው። ኒውካስል ደግሞ በበለጠ አድቫንቴጁን ደቂቃ ሳይሰጥ ፋታ ሳይሰጥ ተደጋጋሚ ጥረቱን ውጤታማ ሆኗል። ኒኮ ቮልተማዳ ሁለቱን ሴንተር ባኮች አጋዥ የአማካዩ እንዳይሆኑ ከኒኮ ጎንዛሌስ ጋር እንዲቆራረጡ ያደረገበት የፕሬሲንግ አቅም፣ የማርፊና የባርነስ የማያቋርጥ ከተከላካይ ጀርባ የሚሮጡትና ወደኋላ እየተመለሱ ሁለቱን ሊቨርሜንቶንና ሃለን የወደፊት የእንግሊዝ ሁለት ፉልባኮች ምርጥ በቴክኒክም በሁሉም ነገር የተሟሉ ፉልባኮች በቀጣይ የእንግሊዝ ጄኔሬሽን ውስጥ የሁለቱን ፉልባኮችን ተጽዕኖ በእጅጉ ልንመለከት እንችላለን። ግሩም ሁለት ፉልባክ እንግዲህ ኒውካስል አለው።
ዳንበርንንና ትሪፐርን በአግባቡ መተካት የቻሉበት ኒውካስልም ጥሩ ወጣት ተጫዋች እነዚህ ሁለት ተጫዋቾች እየታገዙ በአስደናቂ ሁኔታ ሁለቱን ፉልባኮች ባርነስ እና ማርፊ እያገዙ ቶናሊ፣ ጆሊንተን፣ ብሩኖ ጊመሬስ ከኳስ ውጭ የማያቆም ፕሬሲንግ እና የወርክ ሬት ጌም የማንበብ የሲቲን ቢልዳፕ በበቂ ሁኔታ አግሬሲቭ በመሆን ፖዚሽናቸውን በማሳጣት ተጭኖ የነበሩት ኒውካስሎች እንግዲህ ኒውካስል ሜዳው ላይ ያለው ኢነርጂ፣ ያለው ፍላጎት፣ ያለው የማጥቃት እንቅስቃሴ፣ የአማካይ ክፍሉ ቅንጅት ይሄ ትልቅ ጨዋታ ላይ ኒውካስል በነገራችን ላይ የሆነ የሚነሳሳበት የተለየ ስፕሪት አለ። በተለይ ደጋፊ በእንግሊዝ እግር ኳስ በጣም የሚወደድ ታማኝ ደጋፊ ነው። እንዲሁም ብሔራዊ ቡድኑን እስካሁን ድረስ ያለምንም ተቃውሞ በጽናት የሚደግፍም ነው። ለብሔራዊ ቡድኑ ሌሎች ክለቦች አይደሉም። ሌሎች ክለቦች በሚያስመርጡት የተጫዋቾች ልክ ነው ድጋፍ የሚሰጡት። የኒውካስል ደጋፊ ለብሔራዊ ቡድኑም ታማኝ ነው እና የምሽቱ ጨዋታ አድቫንቴጅን ለመውሰድና ጨዋታን ለማሸነፍ የተደረገውን ጥረት የጨዋታው ቁጥር በግልጽ የሚያሳይ ነበር። ባርነስ ግን ከ2003 በኋላ ከአለን ሽረር በኋላ የመጀመሪያ የኒውካስል ተጫዋች ነው ማንቸስተር ሲቲ ላይ 2 ግብ ያስቆጠረ። ኤዲ ሃው ለ16 ተከታታይ ጨዋታ ፔፕ ጋርዲዮላን ሳያሸንፍ ቆይቶ በ17ኛው ጨዋታ አሸነፈ። በበርንማውዝ እንዲሁም በኒውካስል 2 ጨዋታ ነው አቻ ያወጣው። በኒውካስል ነው እሱ ነው። ለሃዊ እንደውም በቅርብ አንድ የሶሻል ሚዲያ ሊጉ ሊጀምር አካባቢ አንድ ትሮል የሚሰሩ አሉ አይደል? በስቴዲየም ዙሪያ እየሄዱ የዘንድሮ ፕሪሚየር ሊግ ምን እንጠብቅ ምናምን እያሉ የሚጠይቁ እና ተመሳሳይ ያለፉት 8-9 ዓመት የተፈጠሩትን ሪከርዶችን በማንሳት እንግዲህ ኤዲ ሃው ላይ አንድ ጋዜጠኛ ይሄ ፈገግ የሚያስብል ግን ትንሽ የማሾፍ አይነት አስተያየት ሰጥቶ ነበር። እንደዚህ የሚደጋገሙ ነገሮች ለሃላንድ ከ20 በላይ ግብ ያስቆጥራል፣ ሳላም በተመሳሳይ እንደዚህ ምናምን እያሉ ኤዲ ሃው ዘንድሮን በፔፕ ጋርዲዮላ ይሸነፋል ለ17 እና ለ18ኛ ጊዜ በማለት አንድ የእግር ኳስ ጋዜጠኛ ትንሽ ይሄ ፈገግታ ያለው ይሄ ነገር ግን ማሾፍ በማሾፍ የታገዘበት አስተያየት ቪዲዮ ተለቆ ነበር። ያን ቪዲዮ ኤዲ ሃውን ጠይቀውት ነበር። ሲዝኑ ሳይጀምር ገና ከሲቲ ጋር ያለን ፊክስቸር 12 ሳምንት ምናምን ገደማ ይቀረዋል። ስለዚህ አሁን ላይ መጠየቅ ተገቢ አይደለም ምናምን ብለው ኤዲ ሃው ፈገግ ብለው ትተዋል። ግን ይሄ ጉዳይ በሶሻል ሚዲያ መነጋገሪያ ሆኖ በፔፕ ጋርዲዮላ ላይ በፔፕ ጋርዲዮላ ከፍተኛ የበላይነት ከተወሰደባቸው የሊጉ አሰልጣኞች ውስጥ ኤዲ ሃው የመጀመሪያ ነው። በነገራችን ከፍተኛ ሪከርድ ፔፕ ወደ እንግሊዝ ምድር ከመጣበት ጊዜ ጀምሮ በሁሉም ፊክስቸር ያልተሸነፈው አሁን ባሉ አሰልጣኞች ውስጥ በኤዲ ሃው ነው። ይሄ ጉዳይ እንግዲህ በሲዝኑ መጀመሪያ ላይ ኤዲ ሃው ላይ የተወሰነ የማሾፍ አይነት ቪዲዮዎች ተሰሩ። በርካታ አሁን ከፍተኛ መነቃቃትና የኤዲ ሃውን ሴሌብሬሽን ምሽት ላይ ካስተዋላችሁ የተለየ ነበር። ያም ነው መነቃቃትን በኒውካስል ቤት የፈጠረው። እንዲሁም ከዌስትሃም እና ከብሬንፎርድ ሽንፈት ባክ ቱ ባክ ሽንፈት ከሁለት የለንደን ክለቦች ሽንፈት የተመለሰው የኤዲ ሃው ቡድን በዚህ ደረጃ መነቃቃት ፈጥሮ በጨዋታው ግን የእግር ኳሱ ቤተሰብ 2 ጉዳይ ያስተዋለ ይመስለኛል። ከኢንተርናሽናል ብሬክ በፊት በነበረው የሊግ ጨዋታ በጣም በብቃቱ ከፍታ ላይ እንደነበር አጋነን በከፍተኛ ሁኔታ ስናወራ የነበረው ጀሬሚ ዶኩን በጨዋታው ምንም አይነት ተጽዕኖ እንዳይፈጥር የሊቨርሜንቶ አስደናቂ የማርኪንግ ሲስተም ከጨዋታ ሪትም ውጭ አድርጎት ነበር። ምንም አደጋ መፍጠር አልቻለም። በምሽቱ ጨዋታ ዶኩ ተውጦ እንዳመሸ ከዛም በኋላ እንደተቀየረ አስተውለናል። በሳቪኒዮ ተቀይሮ ወጣ። በጣም ለፔኔትሬሽን የማይመች ለሲቲ ተጫዋቾች ለሃይ ተርኖቨር የማይመች ሎው ብሎክ
በተቀናጀ ስትራክቸር ሲቲዎች ስፔስ ለማግኘት የግድ በርናንዶ ሲልቫ፣ ቸርኪ እና ፎደን አማካዩን አጥብበው ኤሪያል ዱዌሎችን እያሸነፉ ካልሄዱ ያንን ስፔስ ማግኘት አልቻሉ። ለኤሪያል ዱዌል ለማሸነፍ ደግሞ የኒውካስል አግሬሲቭ መሆን ለነዚህ በተክለሰውነት ትንሽ ደቀቅ ላሉ የማንቸስተር ሲቲ አማካዮች ምንም ምቾት አልሰጠም። ይሄንን ስቴጅ ሲሻገሩም እንኳን የሚያገኙት የባክፎር ሲስተም በጣም ጥብቅ የነበረ ነው። በጣም ጥብቅ በፋቢያን ሼር እና በታሮ ባህል እና በሌቨርሜንቶ ማርፊ፣ ቶናሊ፣ ብሩኖ ጊመሬሽ፣ ጆሊንተን እና ባርንስ 5 ናቸው ከኋላ። ቮልተማደ ነው ከፊት የነበረውና በእንቅስቃሴ ወደኋላ ድሮፕ እያደረገ አንዱ አማካይ ተከላካዩን ያግዝ ነበር። ለሲቲ ኤሪያዎችን ለማግኘት ባልተመቸበት ጨዋታ የተለያየ ለውጡን ፔፕ አደረገ። ነቲጃኒ ዋይንደርስንም ቀይሮ ለማስገባት ግን ልዩነት ለመፍጠር በጣም ተቸግረው ባመሹበት ጨዋታ እንግዲህ ሲቲ ነጥብ በጣለበት ኒውካስል ለአርሴናል መንገዱን ባመቻቸበት የምሽቱ ጨዋታ እንግዲህ የሴንት ጄምስ ፓርክ ግለት ከፍተኛ ድምቀት ታግዞ እንግዲህ ኒውካስል ማንቸስተር ሲቲ በባርንስ አስደናቂ ግቦች ታግዞ 2-1 ማሸነፍ ችለዋል ኒውካስሎች። እና የዘንድሮ ሲዝን ግን ስንመለከት ለአርሴናል ሁኔታዎች የተመቻቹ ይመስላሉ። ሊቨርፑል አስጊ ደረጃ ላይ ነው ያለው። ማንቸስተር ሲቲ ከ12 ጨዋታ 4ቱን ተሸንፏል። ፔፕ ከ12 4 ጨዋታ አልተሸነፈም። ከወዲሁ 4 ጨዋታ ተሸንፏል። ሁለቱ ያለፉትን 10 ዓመት ውስጥ የሊጉ ዋንጫ እየተፈራረቁ ያነሱ ሁለት ክለቦች እንግዲህ የኮንሲስታንሲ ጥያቄ ውስጥ ገብተዋል። አርሴናል ነው ምንም አይነት የኮንሲስታንሲ ጥያቄ የሌለበት በተሻለ ሁኔታ በሊጉ ላይ ፐርፎርም እያደረገ የሚገኘው። ዛሬ ደግሞ በለንደን ደርቢ በሜዳውና በደጋፊው ፊት ቶትናምን ያስተናግዳል። የሚያሸንፍ ከሆነ አርሴናልን ከኖቬምበር በኋላ በእንደዚህ አይነት ውጤት እየተጓዘ ማስቆም፣ በተለይ እንዲህ አይነት የኮንሲስታንሲ ችግር እያስተናገዱ ሁለቱ ክለቦች ይቸግራል። ስለዚህ የአርሴናል ተቀናቃይ የመሆን እድሉ ሰፊ እየሆነ ያለው ቀጣይ ሳምንት የአርሴናል ተጋጣሚ ሆነው ሌላኛው የለንደኑ ክለብ ቼልሲ ነው ማለት ነው። ምርጥ ጨዋታ በተመለከትንበት ጨዋታ እንግዲህ የኤዲሃው ኒውካስል በመጨረሻም በፔፕ ጋርዲዮላ ማንቸስተር ሲቲ ላይ ጣፋጭ ድል ጣፋጭ 3 ነጥብ የተጎናጸፈበትን ጨዋታ በእንዲህ መልኩ ተመለከትን። በለንደን ደርቢ አርሴናል ከቶትናም በሚያደርጉት ጨዋታ ደግሞ ቅድመ ጨዋታ ግምገማ የምናደርግበትን ፕሮግራም ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ተመልሰን እንመጣለን። ሰላም ቆዩ።